ሰላም ሰላም፣ ጤና ይስጥልኝ ውድ የሀገሬ ልጆች፣ ውድ የቃልዬ ዩቱብ ፋሚሊዎች፣ ተከታዮች፣ ቤተሰቦች በጠቅላላ በሀገር ውጭም በሀገር ውስጥም ያላችሁ እንደምናችሁ? እኔ በጣም ሰላም ነኝ። ሰላም ለሁላችን ይሁን፣ ሰላም ለሀገራችን ይሁን። ውዶችዬ በጣም የምወዳችሁ የማከብራችሁ፣ ሰብስክራይብ ላይክ እያደረጋችሁ ሁላችሁም በቅንነት ከጎን የሆናችሁ በጣም ነው የማመሰግናችሁ። ያላደረጋችሁኝ ደግሞ እያደረጋችሁኝ አደራ ይሄን ቪዲዮ እንዳታልፉኝ ማለት ነው። ሁላችሁም እባካችሁ ሁላችሁም በቅንነት ሁላችሁም ተጎን የሆናችሁ ተባበሩኝ ነው የሚባለው። ሁላችሁም በቅንነት አበረታቱኝ ነው የሚባለው። አበረታቱኝ እሺ ውዶች። እና ዛሬ እንግዲህ ሚያዝያ 30 ነው። እንግዲህ ሚያዝያ 30 ዮሐንስ ነው ማለት ነው። ከኛ ጋር ዮሐንስ አለ። በጣም ርቀት አለው። በባጃጅ ነው የሚሄድ። አብራችሁኝ ቆዩ። አብራችሁኝ እስከ መጨረሻው ድረስ እንድትቆዩ በአክብሮት ነው የምጠይቃችሁ። በቃ ፊቴን ታጠብኩኝ፣ ምን አልኩኝ፣ ልብሴን ለባበስኩ፣ ብጃማ ነው የምለብሰው። ከዛ ሻሸን ጠመጠምኩኝ። ከዛ አሁን ነጠላዬን እለብሳለሁ ማለት ነው። እና ታች ነው መሄድ። እና ዛሬ እንግዲህ ከቤተ ክርስቲያን አሁን እንግዲህ 1 ሰዓት ሊሆን ነው፣ 20 ጉዳይ ምናምን ነው ለ1 ሰዓት እና 12 ሰዓት ምንም እንትን ስለሚሆን 12 ሰዓት አልንወጣም። ስለዚህ 12 ተኩል ወይም ደግሞ 12 ሰዓት 11 ሰዓት እንትን 1 ሰዓት ነው የምንወጣው። 1 ሰዓት እና ልሄድ ነው። አላምርብኝም፣ አላመረብኝም። ተመስገን ለዚህ ያበቃኝ እግዚአብሔር። እናንተንም ለዚህ ያበቃችሁ ውድ 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 የሀገሬ ኢትዮጵያ ልጆች ማለት ነው። እና በጣም ነው የምወዳችሁ። አብራችሁን ቆዩ። አብራችሁ እንድትቆዩ በቅንነትና በመልካምነት ዘና የሚያደርግ በጣም ብዙ ነገሮችን በጣም ደስ የሚሉ ነገሮችን እንደምታዩ አሁን እንግዲህ ለባብሼ ጨረስኩኝ ማለት ነው። ከቤቴ ልወጣ በሬ ልዘጋ ነው። በሬ ናናና በሬ እዚህ ጋር እና አምሽቼ 7 ሰዓት ምናምን ድረስ አምሽቼ ከዛም ተሎ እንቅልፍ ወስደኝም ከዛም አምሽቼ ነው የምተኛ ነበር እና በራሴ እየሳኩ ነበር። እዚህ ጋር ፊቴን ህይወት እንዴት እንዳበጠ ማለት ተንቅልፌ ተሎ ተነስቼ ፊቴን ታጥቤ ወደ ዮሐንስ ዛን እንግዲህ ሚያዝያ አለቀ 30። ስለዚህ ዛሬ ዮሐንስ ነው አይደለ? እንዳልኳችሁ ማለት ነው። እግዚአብሔር ይመስገን እና እግዚአብሔር በሰላም ወሩን አስጨርሶ ሳምንቱን አስጨርሶ ቀናችንን ሳምንታችንን ሁሉ እግዚአብሔር ይመስገን በሰላም አስጨርሶ ደግሞ ወደ ግንቦት ልንገባ ነው። እንግዲህ ደግሞ ግንቦትን ደስ በሚሆን ያንቀበለው እላችኋለሁ ውዶቼ። እኔ በጣም እያንዳንዱን ወራት፣ ሳምንታት፣ አመታት፣ ቀናት ነው የምቀበል ደስ እያለኝ። በምንም አይነት ውስጥ ልሆን ደስተኛ ነኝ። በጣም ደስ ነው የሚለኝ። በቃ ከምንም በላይ ሰላምን መምረጥ ጥሩ ነው ብዬ አስባለሁ ውዶቼ። ሰላምን ስትመርጡ ነው ሁሉም ነገር በጊዜ ነው። ከዛ የውጭ በር ቀረኝ ነበር። የውጩን በር ደግሞ ወጥቼ አልዘጋልኝ አለ። አረ ዝጉልኝ፣ አረ ኳ ስለሚል ቀስ ብዬ ዘጋ። አታረኩት አካባቢ እንዳረብሽ ማለት ነው። በጣም ለጎረቤቶቼ ጠነቅቃለሁኝ፣ እንድረብሻቸው አልፈልግም ምናምን ነገር እና ይኸውት እንግዲህ ሰፈሬ ማለት ነው ወጣሁላችሁ። ህይወት ምንም ሰው ዘርም የለ እኔና ልጄንን እንግዲህ በቃ ሁሉ ነገሬ በሌት በቀን ማይለየኝ። ከዛ ሸከሸኩላችሁ እንግዲህ አስፋልት ገባሁና ሸከሸኩላችሁ ላችኋለሁ። ብቸና ማለት ሁለተኛው ባህር ዳር እና ብቸናን እንደውም ቆይ በደንብ ነው የምቀርጽላችሁ የእውነት በደንብ ማለት ነው። እና ብቸና ላይ አሁን ካሜራ በጣም የሞት ያለው የሚፈራው እና ትንሽ ያረጋጋ ይበልና በደንብ አድርጌ ነው የምሰራላችሁ። ብቸና ሁለተኛው ባህር ዳር ናት። እውነት ለመናገር በጣም በቃ ማሪ ሆነች ሀገር ናት። ቆንጆ ውብ ሆነች ሀገር ናት። እና ውድቷ ብቸናዬ ልኝ ሀገር የምላችኋለሁ። አታምርም? በጣም በጣም ማለት ነው። እግዚአብሔር ይመስገን ከዚህ በመፈጠሬ በጣም እድለኛ እና ደስተኛ ነኝ እላችኋለሁ ውዶችዬ። ከዛ በቃ እንሄዳለን። በእርግጥ ሩቅ አይደለም፣ የ2 ደቂቃ 3 ደቂቃ ብዙ የለውም። ባጃጅ ከዛ ቤተክርስቲያን ሰው ስላለ እዚህ ጋር ሞለት አረገን። ከጎኑ ሁላ ኩትት ምንድን ነው የሚባል ቸክ አድርጎ ቀይዞን እየሸካሸከ ነው ባለባጃጁ። ከዛ እግዚአብሔር ይመስገነው ይሄር ነው፣ ብዙ አይደለም፣ ርቀት የለውም ስላችሁ ነው ወዶች። ያው ለእኔ ትንሽ ላይ ስለሆንኩኝ ለምሳሌ እንዴት ልበላችሁ መውጫና ብለ ታውቃላችሁ። ስለዚህ ከመውጫው በመግቢያው ማለት ነው። ስለዚህ እንደዛ ስለሆነ መንገድ ነው ትንሽ የ3 ደቂቃ 4 ደቂቃ መንገድ ነው። ያም ደግሞ ባጃጅ ባይዘው አንዳንድ የተዘጋግቶ ጠዋት ስለሆነ
ሰው ብዙ አይታይም። እንደምታዩት ነው ቤተክርስቲያን የሚሄደው ወይ ከሱቅ የሚወጡ ሸቀጣ ሸቀጥ ምናምን እንትን የሚሉ ምናምን ነጋዴዎች ናቸው አብዛኞቹ እዚህ ጋር የሚላቸው አንዳንድ ሰዎች እላቸዋለሁ። ወዶችዬ በጠዋቱ እንዲዋት ብቻናይ እንዴት እንደምታዩት የኔ ውድ ሀገር ገበያው መካከል ይሄ ነው። በፎቁ የሚያስገባው ሀገሬ ውድ በጣም ሰፊ ነው ገበያው ራሱ። ከዚህ ጋር የሚያስገባው እዚህ ጋር ባንክ ቤት አለ። የበለዘንድ ቃውንት ባለበት አካባቢ ላይ ማለት ነው። በቃ ይዋት ብቻ ይበላቸው አጠቃላይ በቃ ውብ ናት። ውቤቷ ብቻና ናት እላችኋለሁ ወገኖቼ ውዶቼ። እዚህ ጋር ገጭ ብሏል የሚቆሙት። ከዛ እዚህ ጋር ልረዳለው። ከዛ ሂሳብ መክፈል ስለው አልተከፍልም አለው። አመሰግናለሁ ቴንኪው አለ። ከዛ በጠዋቱ ደስ ይላል። 15 ብሩን አተረፈ። እንደ 15 ብር እናቴ ዛሬ የት ነው ለኢትዮጵያ ብዙ ነው ልትሉኝ ትችላላችሁ። እንዴ ለሚያውቀው ሰው ነው እላችኋለሁ። በኋላ ይመለስበታል ምናልባት ተመላሽ ከሆነ። ከዛ እዚህ ጋር ወራጅ ነበሩ ቆም ብለናል። ለእነሱ ደግሞ ዝርዝር ለዘለቀው ፊት ለፊት የቆምን ግን እንዳልቀርጽ ነው እዚህ በኩል ይቀርጽላችሁ። ከዛ አሁንም ሸከሸክ ነው ትንሽ ነው የሚቀረው። ልንደርስ ነው እላችኋለሁ። እግዚአብሔር ተመሰገነ ይሁን። በሰላም አንግቶ በሰላም ደስ ይለት ማለት ያሳየን እግዚአብሔር ስሙ ለዘላለም ይባረክ። የሆነ በጣም ደስተኛ ነኝ። ነገር ሁሉ ለበጎ ነው። ደስተኛ ትትሆኑ ትከፉ ምንም ነገር እየሆናችሁ ቢሆኑ ቴንኪዩ እግዚአብሔር እያመሰግናለሁ ስለሆነ ነገር። አንተ እኮ በህይወት ያስቀድም ሁሉ ነገር ታውቃለህ ያላችሁ እያመሰግናችሁ ህይወት ይቀጥላል ልላችኋለሁ። ስለዚህ በጣም ብዙ ስራ ራሱ ከሰዓት ይኖርብኛል። በቀጥታ ይኖርብኛል። የመጀመሪያው እኔ በቃ ቤተክርስቲያን ሄጄ አመስግኜ ስለ ሁሉ ነገር በቃ ስላስጀምር በጣም ደስ ይለኛል። እግዚአብሔር ይመስገናችሁ። መውረጃ እዚህ ጋር ነው። በዝታችን ወርዶ ማለት ነው። ከዛ እዚህ ጋር ወራጅ አለ አልኩት። አወረደኝ እዚህ ጋር ወረደኝ እላችኋለሁ። ብቻናዬ ገና ቡጥቅን እየዋኝ ቀረጽላችሁ እግዚአብሔር በጣም ሙሉ ብቀርጽላችሁ ወይኔ ይሄ ነው ወይ ብቻና በቃ ሌላ ሀገር ነው የምትሉ በጣም ትልቅ በጣም የሚያምር ሀገር ናት እግዚአብሔርን። ከዛም ደረስኩኝ ማለት ነው። ዮሐንስ ደረስኩኝ። በጣም ታች ስለሆነም እንደ ገዳም ነው እና በቃ በጣም ሰው ሰግስግ ብሎ በየጫካው ነው የሚገባ። እንደምታዩት በትንሿ ነው በጩልቄዋ አይቀረጽላችሁ እንጂ ዮሐንስ የብቻ ነው። ዮሐንስ በጣም ትልቅ ነው፣ ግዙፍ ነው። የሚያውቀዋል ጫካው እና እንደ ገዳም ስለሆነ ሰው እዚህ ጋር ትንሽ ምናምን ይመስላችኋል። ግን የሚገርማችሁ ቢወጣ እንደዚህ በእንትን ቢሆን በጣም ብዙ ነው፣ በጣም ማለት ነው። እና እግዚአብሔር አምላክ ይመስገን እናንተንም ለዚህ ያብቃችሁ። የእውነት አልቅሼ በቃ እኔ ለዚህ መበቃ አልመሰለኝም ነበር። እግዚአብሔር ግን ታምር ነው ለዚህ አበቃኝ። ለቤተ ደጁ አበቃኝ፣ እንዳመሰግነው አበቃኝ፣ ቆሜ እንድሄድ አበቃኝ፣ ከልጄ ጋር እንዶላ አበቃኝ እላችኋለሁ። የእኔ ውዶች ልጄ እዚህ ጋር ገጨች ብላለች። ቆንጆ ጭንቅላቷ እዚህ ጋር ወጥቷል። በጣም በርቀት ነው እንትን የምላችሁና ላይ ሆኜ ትንሽ የወሊ ስለሚይዝ ልጅ ስላለኝ ልጅና ስለሆንኩኝ ማለት ነው ወደዛ ገባ ማለት ትላለልም በቃ ልጅ ከዛ ላይ ሆኜ ነው ልጅ እንትን እንዳይለብኝ እሱ እንትን እያለብኝ ላይ ጥላችኋለሁ። እዚህ ጋር እንግዲህ ከቅዳሴ በኋላ አባ ትምህርት እየሰጡ ነበረ። በጣም ደስ የሚል ትምህርት ነበር። ሰው ካለ እህል ካለ ውሃ እንደማይውል ከእግዚአብሔር ቃልም እያሉ ነበር የሚያስተምሩ። በእውነት እኔ እውነት ለመናገር እግዚአብሔር ደስ የሚል ቀን ዛሬ ለእኔ ነው መልዕክቱ እንዳልኩ ነበር የዋልኩት። ውዶቼ ተመስገን ብያለሁ። ወጣሁላችሁ። በዚሁ ደግሞ ገበያ ማለት ከቤተ ክርስቲያን ጨረስኩ። እንግዲህ ጸሎቴን ጨረስኩ፣ አስቀድሼ ጨረስኩ። ከዛ ገበያ በዚህ ቀጥታ ያስሄዳል እንግዲህ በአገራችን ቀጥታ በብቸና ዮሐንስ ቀጥታ አለው ኮብልስቶን። ከዛ በዛ ሄድኩኝ። ከዛ ገበያን ሁሉ አደራርጌ እቤት የገባሁኝ ምግቤን ሰራረው ምናምን እና አሁን እንግዲህ ምርጥ ቁርስ ልንበላ ነው ውዶች። የሚገርማቸውን እኮ ምሳ ሰዓት ደርሰዋል እና ግን እግዚአብሔር ይመስገን ለእኛ ምሳም ቁርስም አንድ ነው። ይኸውት የሚያምር ፍርትርት አድርጌ ሰርቻለሁ ምግብ። ኦማይ ጋድ እስኪ ኑኑ እስኪ ያባሉኝ ኧረ ነው አባሉኝ
ናባሉኝ ናባሉኝ። ተመስገን እግዚአብሔር ሆይ ተመስገን ነው የምለው። እንግዲህ እስካሁን ድረስ ተመስገን እያልኩት ነው ከመጀመሪያው ጀምሮ እስካሁን ድረስ ተመስገን። በህይወቴ ሁሉ ማመስገን። እንግዲህ በቪዲዮ ላይ ተከታታዮች ከሆናችሁ ምን ተደርጎልሽ ነው ብትሉኝ፣ በቃ በህይወት መኖሬና በሰላም በጤና መኖሬ ብቻ ራሱ በቂ 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 ስለሆነ እንኳን ብዙ ነገር ከማንም ሳላንስ ማለት ነው እየኖርኩ ይቅርና እና ኑስኪ ኦ ማይ ጋድ እንዴት አይነት ምግብ እንደሰራው እግዚአብሔርን በጣም ያለ ምግብ ነው። ኦ ማይ ጋድ በጣም ነው የሚጣፍጥ። አልጫና ቀይ ፍርፍር ነበር የሰራሁት ረሳሁትና ለልጄ ባልጫው እዛ ትላልኩትና እዚህ ጋር ሰላጣዎች፣ ቆስጣ በድንችና ፍርፍር ያበደ ፍርፍር ሰርቼ ኦ ማይ ጋድ በእውነት ወይኔ እንዴት እንደሚጥም ነው የምላችሁ። በጣም ነው የሚጥም። የኔ ውድ ቃል እጅሽ ይባረክ። እግዚአብሔር ኮኖችን ይባረከው የኔ ቆንጆ እያልኩኝ ራሴን በጣም እያመሰገንኳት እየወደድኳት እያደነኳት ራሴን እመግባለሁኝ። እዚህ ጋር እግዚአብሔር ተመሰገነ ይሁን። እግዚአብሔር ይመስገን። አሁንም ውዶችዬ እና ራሳችንን ማድነቅ መውደድ መቀበል ያለብን ስለሆነ ለዛ ነው የምላችሁ። እናንተም ልክ እንደዚህ ማለት ነው በቃ እንደምላችሁ። እዚህ ጋር እንግዲህ ርቦኝ ስለነበረ እግዚአብሔርን በጣም ርቦኛል። በቃ ያው ዛሬ ዮሐንስ የወሩ ብያችሁለ እዛ ራሱ እስከ 4 ሰዓት ነው የምትቆዩ። ከዛ ገበያ ገብቼ ነበረ የሆነ እቃ ልገዛ ገብቼ ነበር። እቃ ገዝቼ መጣሁኝ። ከዛ ገዛዝቼ መጥቼ ከዛ ቁርስ ምሳ አንድ ላይ በሉት በቃ ኦልሞስት 6 ሰዓት በሉት በቃ 5 ሰዓት ተኩል አሁን ላይ በቃ 5 ሰዓት ተኩል እየሆነ ነው። ግን ያው 6 ሰዓት በሉት በቃ ምሳና ቁርስ በአንድ ትላላችሁ እኛ ቤት። እኛ ብዙ ጊዜ ለቁርስ ቦታ የለንም። በቃ ቁርስና ምሳ በአንድ ነው የምንጠቀመው እላችኋለሁ። እና በዚህ መልኩ በጣም ርቦ ስለነበረ ጎረስ እያረኩኝ ነው። እዚህ ጋር ደግሞ አንድ የኔ ማር የሆነ ልጅ ሁሉ ነገር የሆነ ልጅ ስጦታ የሆነ ልጅ አለ። ለሱ ደግሞ እያቆረስኩት ነው። ብዙ ጊዜ ቲማቲም ሰላጣ ብዙም አልወድም ይላል እና እዚህ ጋር ደግሞ ቡናዬን እንኳ አድርጌላችኋለሁኝ። ይሁት እስኪ ቡና የትጉ እያለ ነው እዚህ ጋር። ማይ ጋድ እኔ ሻይ ተመጠጣ ማለት ትኩስ ነገር ቡና ነው የምወደው። ቡና ስለምወድ ነው። እዚህ ጋር ቡና ቁርሶችን አዘገጃጅቻለሁ። ሽምብራ በጣም ነው የምወደው። ሽምብራ ፋንዲሻ እወዳለሁ። ቡና ቆልቼ እዚህ ጋር አስቀመጡ። ቡና ዱቄቱ ኖሮኝ በአፈላም እንኳ ቡና በቃ ስቆላግስ የእውነት እኔ ራሴን የእንግዳ ያህል ነው በቃ የምንከባከባት ራሴን በቃ የሆነ እንግዳ ቤታችሁ የሚመጣ የለም ልክ እንደዛ ነው ራሴን የምንከባከባት። በቃ ሰው ስለመጣ ስላልመጣ ሳይሆን ቤቴ ውስጥ ራሴን ዘና ራሴን ፈታ ራሴን ደስተኛ ነው ማድረግ ማርያም ባለኝ ነገር ማለት ነው። እና እግዚአብሔር ይመስገን። እግዚአብሔር ደግሞ ከዚህ በላይ አድርጎልኝ ደግሞ ገና በብዙ ነገሮች እመጣለሁኝ ማለት ነው። እግዚአብሔር ለሱ የሚሳነው ምንም ነገር የለም። እና ግን እንደምታዩት ባለኝ ነገር በጣም ደስተኛ ነኝ። በሌሎች አይን ስታዩ ልትሉ ትችላላችሁ። ግን የሚገርማችሁ በዚች በትንሿ ደሳሳ ውስጥ ነው ሁሉም ነገር ሰላሙም ፍቅሩም ሁሉም ነገር ያለ እና እግዚአብሔር ይመስገን በዚች በጣም ደስተኛ ነኝ እላችኋለሁ። ደግሞ ትልቅ ደረጃ እንደምንደርስ በእግዚአብሔርም እምነት አለኝ። እግዚአብሔር ተመሰገነ ይሁን። ቡና የሰከነ እዚህ ጋር ይወት ገና እንግዲህ ጀበናይት በጣም እንትን ብላ ነበረ እና እያበረርኩላት ነው። ለባቦቱ በጣም ይፈጃል። ከዛ እንዲህ እያልኩኝ ነበር እና እየሞከርኳት ነበር። በቃ ውብ ናት። እየሰከነች ነው። ሰከን እያለች ነው እና አሁን ስኳሬን አደረግኩኝ። ከዛ እዚህ ጋር ነው እስቲ ቆሎ ሽምብራ ቆሎ አለ፣ ፋንድሻ አለ፣ ሙዝም አለ። አገዳው በጣም ነው የሚያማምር። ኦማይ ገዳ አገዳው ያው አሁን ከቡና በኋላ ነው መጣል ኩላሊቴን ትንሽ ስለሚያመኝ አገዳ ወዳለሁ ከቤት የማይጠፋ እምላችኋለሁ። እንግዳ ከቡና በፊት ሙዝ አይበላም፣ ግን የሙዝ ቆራጭ አንዷን አንስቼ ትንሽ ቀመስ እያረኩላችን ነው ውዶችዬ። እንግዳ የሚያምር ቁርስ በጣም የተመቸኝ ቁርስ ስለበላው በጣም ነው ደስ ያለኝ እላችኋለሁኝ። እና እስቲ ዘገን እያደረጋችሁ ቡና በቅቤም እኮ ይቆረጠማልና ቡና ታማራችሁ ማለት ነው ወዶችዬ። ሽምብራው በጣም ነው የሚጣፍጥ። እኔ ነጩ ሽምብራ ነበር ከዚህ በፊት የምጠቀም፣ ግን አሁን ነጩ ሽምብራ አልጠቀምም። በጣም ቴስቱ በጣም የሚጣፍጥ ቀዩ ሽምብራ ነው። አሁን ነጩን ትቼዋለሁ፣ ተፋትቼዋለሁ። ወደ ቀዩ ነው አሁን ላይ ወደ ቀዩ ሽምብራ። ምንም ቢሆን ማን እንደ ሀገር ማን እንደ ራስ ብላችኋልና የሰው ሀገር ሽምብራ አይመጥነኝም ብዬ የሀገሬን ይሁትማ። ያገዳ ብታወት አንዳች ነው የሚያል በጣም ትልልቅ ነው ትልልቅ
ትልልቅ ማለት ነው። በአንጓ 20 ብር ሂሳብ ነው ራሱ የሚሸጥ ማለት እና ግን እኔ በአንጓ ሳይሆን የቁሙን ግማሽ ወይም ቁሙን ነው የምገዛ። ብዙ ጊዜ ለኩላሊትሽ ቆንጆ ነው ሸንኮራ ተጠቀሚ ስለሚሉኝ ማለት ነው ከውሃ ጋር ከዛ እጠቀማለሁ እላችኋለሁ። ግን እዚህ ጋር ያው አሁን ላቀርበው እንጂ ከቡና ጋር አብሬ አልበላም። አገዳ በኋላ እንምበላ ፋንዲሻ ቆሎ ግን ተው ቡናው እስከሚያልቅ ድረስ ዝም ብዬ መብላት ነው። ወይኔ ቡና የኔ ሁሌም የፈጣሪ አለ። እግዚአብሔርን አደራችሁን ቡና የሚወድ ሰው ካለ አደራችሁን አፉ በሉን ብያለሁኝ። የመድኃኔዓለም ያለ ይለያል፣ እግዚአብሔርን ይለያል ነው የምላችሁ። ወይኔ ይለያል የኔ ባለሙያ እንደው ምን ልሆንልሽ እያልኳት ነው ራሴን። እግዚአብሔርን በጣም ነው የምወዳት። እንደዚች አይነት እንደ ዝም ብላ ባለሙያ አርጎ እግዚአብሔር ስለፈጠረኝ አመሰግነዋለሁ። እዚህ ጋር እንግዲህ ያው ጓደኛዬ ልጄ ነው እንደምታውቁት፣ ለልጄ ቡና ልሰጠው ነው። አልሞላሁትም፣ ጎደላ አድርጌዋለሁ። በቃ እዚህ ጋር አስቀመጥኩለት። ከጎኔ ነው ያለ ልጄ፣ እግዚአብሔር ይመስገን። ከጎናችሁ የማይለያችሁን ሰው እግዚአብሔር ይስጣችሁ እላችኋለሁ። ከጎኔ የማይለየኝ በጠዋት በማታ በከፋኝም በደስታኝም ጊዜ የማይለየኝ ልጄ ነው፣ እግዚአብሔር ይመስገን። እና ሁሉንም አይቼዋለሁ። አሁን ላይ በጣም አመስጋኝ ነኝ ውዶቼ። የራሴን ደግሞ አማሰልኩት እዚህ ጋር እስክጠጣ ቸኮልኩኝ። በጣም ጠብቶኛል ትኩስ ነገር፣ አርፍጃለሁ። ኦማይ ጋድ ትኩሱን ነው በቃ ፉት ምልለት ፉት። ወይኔ በቃ 2-3 ጊዜ ፉት 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 ብሎ ራሱ በቃ 2-3 ጊዜ ስላችሁ ስኒውን ሳይሆን በቃ ይሄን ፉት ማለቱን ማለት ነው። እና እኔ ብዙ ጊዜ ቡና ሲበርድ አልወድም፣ ትኩሱን ነው የምጠጣ። ከዛ ተኩስ ማለት ትኩስ ነው እና ያው ደግሞ እስኪ ትንሽ ተቀመጥኩት አልኩና በረድ ላደርግ እንትን አልኩኝ። ከዛ ውዶችዬ ከዛ እንግዲህ እግዚአብሔር ይመስገን በዚህ መልኩ ይውልኝ። እኔ ውዶች ወዳችኋለሁ ስለተከታተላችሁ።